ሰላም ወገኖቼ፣ በጌታ በኢየሱስ ክርስቶስ ስም የከበረ ሰላምታ አቀርብላችኋለሁ። እንደምን አላችሁ? ደህና ናችሁ? ስሙ የተባረከ ይሁን። እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም እንደሆናችሁ እምነቴ ነው። ዛሬ አንድ ማስጠንቀቂያ አዘል ትምህርት ከአንድ ወንድም አገልጋይ የቀረበውን በጣም መጽሐፍ ቅዱስን ዋጋ የሚያሳጣ ንግግር በመናገሩ ያንንን አቀርብና በዛ ላይ መልስ ለመስጠት እፈልጋለሁ። ወገኖች፣ አንድ ነገር ደግሞ ልነግራችሁ የምወደው በእግዚአብሔር ቃል ላይ አትነሱ። የእግዚአብሔርን ቃል አታጣምሙ። ማታውቁ ከሆነ ዝም በሉ። ዝምታ ወርቅ ነው የሚባለው ይሰራል። እዚህ ላይ ይሰራል። እማታውቁ ከሆነ ዝም በሉ። ጌታችን እኮ ምሳሌን ትቶልን የሄደው ብዙውን ጊዜ ሙስሊሙ ይጠይቃል፣ ሌላው ይጠይቃል። ኢየሱስ 12 ዓመት ምን ያደርግ ነበር? የት ነበር? ያድግ ነበር። መጽሐፍ ምን ይላል? በሰውና በእግዚአብሔር ፊት ያድግ ነበር። ያ ምን እንዲሆን ነው? ለምን ማደግ አስፈለገው? ወገኖች፣ ለምንድን ነው ኢየሱስ ማደግ ያስፈለገው? ለእናንተና ለእኔ ትምህርት የሆነን ዘንድ ነው። ራሳችን ከምናወጣ በፊት ተደብቀን በእግዚአብሔር ነገር እንድናድግ፣ የእግዚአብሔርን ቃል እንድናጠና፣ በእግዚአብሔር ቃል እንድንጎለብት እግዚአብሔር የሚፈልገው ያን ነው። በእግዚአብሔር ፊት ሁነን ራሳችን ደብቀን ቃሉን፣ ጥበቡን፣ ማስተዋሉን እስክንማር ድረስ ዝም ማለት ያስፈልጋል። ዝም ብለን ግን ከእናንተ ብዙዎቻችሁ አስተማሪዎች አትሁኑ፣ የበለጠውን ፍርድ ትቀበላላችሁ። ስለዚህ ይሄ ወንድም የሚናገረውን እንይና ምለው ብዙ ነገር አለኝ። የዚህ ዓለም አምላክ ሰይጣን ሳይሆን የሙሴ ሕግ ነው። ሁለተኛ ቆሮንቶስ ምዕራፍ 4። ስለዚህ የዚህ ዓለም አምላክ ሰይጣን አይደለም። አምላክ የሆነው ሰይጣን ሳይሆን የእግዚአብሔር ቃል ነው። የሙሴ ሕግ የማን ነው? የእግዚአብሔር ቃል ነው። የሙሴ ሕግ ምንድን ነው? የእግዚአብሔር ቃል ነው። ስለዚህ የዚህ ዓለም አምላክ ሰይጣን አይደለም። እና ማን ነው? የሙሴ ሕግ ነው። ኦኬ፣ እንቀጥል። የክብር ወንጌል ብርሃን በልባቸው እንዳያበራ የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ የሚለው ሐሳብ ስለ ሰይጣን ሳይሆን የሚያወራው ስለ ሙሴ ሕግ ነው። እዛው ሁለተኛ ቆሮንቶስ ምዕራፍ 3 ላይ ስትሄዱ እስከዛሬ ድረስ የሙሴ የሕግ መጽሐፍ በተነበቡ ጊዜ ያ መጋረጃ በፊታቸው ላይ ይኖራል የሚል ሐሳብ ስላለ ማለት ነው። ምንድነው ይሄ? እሺ፣ ስሙ በደንብ መጽሐፉ የሚለውን ራሱ ስሙ በደንብ ተመልከቱ። መጋረጃ ከምንድን ነው የሚጋርደን ነው ጥያቄው። ምክንያቱም የሆነ ብርሃን እንዳይበራልን ነው እየጋረደ ያለው። ሕጉ ሁሉ ጊዜ የራሳችሁን ብቃት ስለሆነ ሊያሳያችሁ የሚፈልገው ሁሌ ሕጉ ጋር ስትመጡ ፌል ታደርጋላችሁ። የእግዚአብሔር ሕግ የራሳችን ብቃት ነው የሚያሳየን፣ ብቁ መሆናችን። የእግዚአብሔር ሕግ እናንተን የሚያሳዩ ብቃታችሁን ነው። እኔን የሚያሳየኝ ብቁ ነህ፣ አረጋ ብቁ ነህ፣ ተንደላቀቀ፣ ያ ደስ ይበል፣ ብቁ ነህ ነው የሚለው ወይስ ሌባ ነህ፣ አጭበርባሪ ነህ፣ ውሸታም ነህ፣ ምንድን ነው አመንዝራ ነህ? እንደዛ ምንድን ነው የሚለው የእግዚአብሔር ቃል? እንደዛ ነው የሚለው። ብቁ እንደሆናችሁ ነው። መጽሐፍ ቅዱስን ስታነቡ፣ የእግዚአብሔርን ሕግ ስታነቡ ወገኖቼ፣ የእግዚአብሔርን ሕግ ስታነቡ ለምለሚቱ ብቁ ነሽ፣ ደስ ይበልሽ፣ ውጭና ዘንጭ፣ ደስ ይበልሽ ነው የሚለው ነው የሚለው ወይ ወገኖች?
ወይስ ምንድን ነው የሚያሳይ? ገመናህን ነው የሚያሳይ? ጉድህን የመርገም ጽድቅህ የመርገም ጨርቅ መሆኑን ነው የሚያሳይህ? ጽድቄ የመርገም ጨርቅ መሆኑን ምንም ላረግ እንደማልችል ደካማ መሆኔን ነው የሚናገረው ህጉ? ወይስ ተነስ፣ ተንደላቀቅ፣ ደስ ይበልህ፣ ዋው ብቁ ነህ ነው የሚለው? እሺ እንቀጥል። በህጉ ፊት ሁልጊዜ ደካማ፣ የተሰበረ፣ መቼም ሊጸድቅ የማይችል ተስፋ የሌለው ሰው ሆናችሁ ትገኛላችሁ ማለት ነው። እና ብቃታችሁን ብቁ ነው እንዴ? ያን ማለት ደካማ ከሆንክማ አለመብቃትህን ነው የሚያሳይ። በህጉ ፊት አሁን ትክክለኛ ተናገረው። ለምን? ምክንያቱም ህግ የሚያሳየን ባዶ መሆናችን፣ ለምንም በእግዚአብሔር ፊት ከእግዚአብሔር ጽድቅ ጋር ሲወዳደር ከንቱ መሆናችን ነው። እሺ እንቀጥል። ለዚህ መፍትሄ ሆኖ የመጣው ግን በእኛ ስፍራ እኛን ተክቶ የሚያስፈልገውን ስራ ሁሉ የፈጸመውን ኢየሱስ ማየት፣ ወደሱ መመልከት። እሺ በጣም ጥሩ ነው። ወደዚህ እኛው እንትን አለን። ምክንያቱም አሁን ወደ ትክክለኛ ግን ስተቱን ነው አሁን እንትን ማለት የምፈልገው። የት ላይ ነው ስተቱን የሰራው? የዚህ ዓለም አምላክ የእግዚአብሔር ቃል ነው ወይ እንዴ? ግሪኩ እኮ የሚናገረው አማርኛ ስታነቡት ምን ሊቀላችሁ ይችላል። ግሪኩ እኮ የሚናገረው ምንድን ነው? ይሄው ኢን ኦይስ ኦቶስ ቱ አዮኖስ፣ የዚህ ዓለም ፌአስ ጋድ እግዚአብሔር የዚህ ዓለሙ ገዥ አምላክ ሁኖ በእግዚአብሔር ቦታ ላይ ሁኖ የእግዚአብሔር ቦታ ወስጄ እንትን እላለሁ እያለ ኢሳይያስ 14 ላይ በታላላቅ እንትን ላይ እንቀመጣለን፣ በሰሜን ተራራ ምን በጉባኤው መካከል እንትን እንላለን ያለው ሰይጣን ያን ነው የሚነግረን። እና እንመልከተው ወገኖች፣ የእግዚአብሔር ቃል እንደዛ አይደለም። የእግዚአብሔር ቃል አምላክ አይደለም፣ አልነበረም፣ አይሆንም። ደግሞም መጽሐፍ የሚናገረው እንደዛ አይደለም። 4:4 እንደዚህ ይላል። ሁለተኛ ቆሮንቶስ 4:4 እንደዚህ ይላል። ለእነርሱም የእግዚአብሔር ወንጌላችን የተከደነ ቢሆን እንኳ የተከደነባቸው ለሚጠፉ ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ ክብሩ ወንጌል ብርሃን እንዲያበራላቸው የዚህ ዓለም አምላክ የማያምኑትን አሳወረ። የማያምኑትን ሰዎች አሳወረ። አይሁድ ብቻ ናቸው እንደማያምኑ? አይሁድ ብቻ ናቸው ወይ ማያምኑ? በዛን ወቅት ወንጌል እንኳን ሲጻፍበት በተለያየ መልኩ ነው። ለምሳሌ ማቴዎስ ሲጽፍ ብዙውን የሚያንጸባርቀው ወደ ማን ነው? ወደ አይሁድ ነው የሚጀምረው። ሉቃስ ደግሞ የግሪክ ነው። ቴዎፍሎስ በማለት የግሪክ ነው። በዛን ጊዜ ሁሉ ብዙ አይነት ህዝብ ነው የነበረው። ክርስቶስን የሚከተለው ራሱ ሲያስተምር የሚከተሉት ጻፎች፣ ፈሪሳውያን እና ሌሎች ነበሩ። ነገር ግን ደግሞ ከዛ ውጭ የሆነ አብሮ እንትን የሚል ሮማዊው አለ፣ የግሪክ ሰው አለ፣ የተለያየ ጌታን እንኳን ሊጠይቁ የመጡት የፈለጉት እነማን ናቸው? ግሪኮች ይላል። ሁሉ ነው ያለ። ማያምኑትም አይሁዶች ብቻ አይደለም የነበሩት። ሮሙ ማያምን አለ። አሁን እንዳለው ነው። አሁን ያሉትን ያሳወረ የእግዚአብሔር ህግ ነው። የእግዚአብሔር ህግ ነው ወይ? አሁን ማያምኑትን ሙስሊሞችን፣ ሌሎችንም ያሳወረ የእግዚአብሔር ህግ ነው። የሙሴ ህግ ማለት የእግዚአብሔር ህግ ስል ይገባቸዋል። ምክንያቱም የሙሴ ህግ የሚባል የሙሴ የራሱ ህግ የለውም፣ የእግዚአብሔር ህግ ነው። ዝም ብሎ ብድግ አድርገን አንድን እንትን አንበል። ህጉ እጹብ ድንቅ ነው። ህጉ አልተሻረም። የተሻረ ህግ የለም። ተሻረ ብሎ የሚለው የስርዓት ህግ
የመታጠብ የመንጻት የዚህ የሰብ እንትን የመታጠብ የመንካት ያለ መንካት ይህን አትንካ ያን አትንካ ንካ የሚለው ያን ህግ ነው። ምክንያቱም ዋናው ወደ ክርስቶስ የሚያመለክተው እንጂ የእግዚአብሔር ህግ አሁንም እጹብ ድንቅ ነው። ህግ ለእግሬ ምንድን ነው? አመጣላችሁና አነብላችኋለሁ። ምች ነው ህግ ለእግሬ መብራት ለመንገዴ ብርሃን ነው ይላል። ይህ ነው ዓለምን ያሳወረው። ይህ ነው የሚያሳውረው። ወገኖች ተው ባካችሁ። በእግዚአብሔር ቃል ላይ ተማሩ፣ ጠይቁ። ጥያቄ ካላችሁ ጠይቁን። ጠይቁ። እዚህ ላይ እንዲህ የሚላለ ይሄ ነው ወይ ብላችሁ ጠይቁ። መጠየቅ እኮ ምንድን ወንጀል አይደለም፣ መማር ነው። የጠቢባን እንትን ነው። ስለዚህ ጥያቄ እንትን እንላለን። አሁን የኔ ቻናል ስንት ነው? መጽሐፍ ቅዱስ ነው ማስተምርበት። 8 ሰው 9 ሰው 10 ሰው ነው የሚያየው። ድሮ በብዙ ሺህ ያየው ነበር። በብዙ ሺህ፣ በጣም በብዙ ሺህ። ነብያቸውን ምናምን ስትነካባቸው ግን ሄደ ሁሉ አያየውም። ከሺህ ከምናምን ወደ እንደዚህ። ለምን? ይህ ትውልድ እንደዚህ አይነት የእግዚአብሔርን ቃል የሚያጣምም ትውልድ ነው። ድፍረት ነው። በእግዚአብሔር ቃል ላይ አትድፈሩ። ሰይጣን ነው የዚህ ዓለም አምላክ። እናየዋለን መጽሐፍ። የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። የእግዚአብሔር ሕግ ፍጹም ነው። ቅድም ያነበብኩላችሁ መዝሙር 119 105 ሕግ ለእግሬ መብራት ለመንገዴ ብርሃን ነው። ይሄ በፍጹም ይሄ ሰውን አያሳውርም። ብርሃን ሆኖ ነው የሚመራ። ብርሃን ሆኖ ይመራል እንጂ አያሳውርም። ብርሃን እንዴት ያሳውራል? ሕግ ባይኖር እኮ ኃጢአተኛ መሆንህን በምን ታውቃለሽ? በምን ታውቂያለሽ? ሕግ ባይኖር ኑሮ ወገኖች፣ ሕግ ባይኖር ኑሮ ኃጢአተኛ መሆናችን እንዴት ነው የምናውቀው? ማወቅ እንችላለን? አንችልም በፍጹም። ሕግ እኛንን ወደ ክርስቶስ የሚመራን ነው። ኃጢአተኛ ነህ፣ መዳን በራስ መጽደቅ አችልም፣ የተዋረድክ ነህ። ስለዚህ የሚያድንህ ኢየሱስ አለልህ፣ ወደ እሱ ሂድ ነው የሚለው። ሕግ አመልካች ነው። ሞግዚት ይለዋል። ማን ነው? ገላትያ ላይ ሞግዚታችን ነው 3:14 መሰለኝ። ሞግዚት ማለት እናት በሌለችበት ጊዜ እንደ እናቱ ነው የሚያጠባ፣ እንደ እናቱ ነው ልጅን እንትን የሚል ማለት ነው፣ የሚንከባከብ እና እንትን የሚል እና የእግዚአብሔር ሕግ ነፍስን ይመልሳል። የእግዚአብሔር የታመነ ነው፣ ሕፃናትንም ጠቢባን ያደርጋል። የእግዚአብሔር ሕግ ቶራት ኤሎሄኑ፣ የእግዚአብሔርን ሕግ ስሙ ነው የሚለው ኢሳይያስ ምዕራፍ 1 ምዕራፍ 2 ስማ የገሞራና የእንትን ሕዝብ የእግዚአብሔርን ሕግ ስማ ነው የሚለው። እግዚአብሔር ሕግ ለእኛ እጹብ ድንቃችን ነው። የእግዚአብሔር ሕግ መስታወታችን ነው። መስታወት ከሌለሽ ማየት አችም። የእግዚአብሔር ሕግ አይናችን ነው። እኛን ራሳችን ምናይበት ምንፈትሽበትና ወደ አዳኛችን እንድንሮጥ መስታወታችን ነው። መበላሸታችን ያሳየናል። ኢየሱስ ያጥበናል። ኢየሱስ ደግሞ አጣቢያችን አንጽያችን ነው። ሕጉ ያሳየናል። ኢየሱስ ስራውን ይሰራል። ሕግ ከሌለ ግን ደንባራ ነህ፣ ማየት አችልም። የእግዚአብሔር ሕግ እንትን ያለ ነው። የዚህ ዓለም የእግዚአብሔር ሕግ በጠቅላላ የእግዚአብሔር ሕግ ማን ነው? አንዳንድ ልጨምርላችሁ እና ወደ እንትን ብዙ ቦታ ላይ እንትን አለ። ልክ ጳውሎስ የሚናገረው ሕጉ ፍጹም ነው፣ ንጹሕ ነው፣ እንከን የለበትም ይላል። አንብቡት። ሕጉ እንትናችን ነው፣ ሞግዚታችን ነው ይላል። ሕጉ ወደዛም ያደርሰን። ታዲያ ምንድን ነው የሚለው?
እንዴት ነው የምንረዳው? ወንድማችን የወሰደው ጥቅስስ ምንድን ነው? የዚህ ዓለም አምላክ የሚለው ሰይጣን ነው። የት ላይ እናገኘዋለን? አሁንም የዚህ ዓለም አምላክ ፍርድ ደርሷል። አሁንም የዚህ ዓለም ፍርድ ደርሷል። አሁንም የዚህ ዓለም ገዥ ወደ ውጭ ይወጣል። እኔም ከምድር ከፍ ከፍ እላል ያልኩ እንደሆነ ሁሉን ወደ እኔ እስባለሁ አለ ጌታ ኢየሱስ። በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህንን ተናገረ። ዮሐንስ 12 ከ31 እስከ 33 የዚህ ዓለም አምላክ ያለው ማን ነው? ኢየሱስን ነው። ማን ነው? የእግዚአብሔርን ሕግ ነው? አይደለም፣ ሰይጣንን ነው። ምክንያቱም አውሮ የያዛቸው ሰይጣን ነው። ምክንያቱም መጽሐፍ ቅዱስ ጥቂት በዚህ ጥቂት በዛ ነው። በበደላችንና በኃጢአታችን ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁ። ኤፌሶን 2:1-2 የዚህ ዓለም ስልጣን ላይ ሆኖ ሰውን ሁሉ አሳውሮ የርኩሳን መናፍስት ሁሉ ገዥና እንትን ሆኖ ኤፌሶን ምዕራፍ 6 አንብቡት። መጋደላችን ከስጋና ከደም ጋር ሳይሆን ከርኩሳን መናፍስት ሰራዊት ከዛም ከገዣቸውም ጋር ነው። እንደዚህም በእምነት እንድንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣን ሞግዚታችን ነው የሚለውን ሮሜ 3:24 ያዙ። የዚህ ዓለም አምላክ የሚለውን ግን አሳይቻችኋለሁ። ሰይጣን ነው ዓለምን የሚያስተው፣ ዓለምን ሁሉ እንትን የሚለው ሰይጣን ነው። ስለዚህ ወገኖች አስተዋዮች እንሁን። አንድ በሲኖዶስ በሎዶቅያ የተካሄደ ሲኖዶስ ወይም ደግሞ ሲኖዶስ በ4ኛው ክፍለ ዘመን በሎዶቅያ የተካሄደውን ሲኖዶስ አሳያችኋለሁ። ሰዎች የእግዚአብሔርን ሕግ እንዴት አድርገው እነዚህ ክርስቲያኖች ነን ባዮች ከጥንት ጀምሮ ሎዶቅያማ መጀመሪያም የወደቀች ነበረች። the synod of Laodicean 4th century በ4ኛው ክፍለ ዘመን የሎዶቅያ ሲኖዶስ ያስተላለፈው ቅኖናዎችን ተመልከቱት። በጣም ሳቅ የሚያስቅ ነው። አሁን እኛ ክርስቲያኖች እንኖርበታለን። በዚህ ቀኖና 12ን አነብላችኋል። ቀኖና 12 60 ነው ያለው። 12 ቀኖና በግሪክ ምናምን ሁሉ ስላለው እኔም እያጠናሁ ነው። ቀኖና ስንት ነው? 16 ነው። ይቅርታ። The gospel are to be read on the Sabbath 16 ቀኖና 16ኛው ቀኖና ምን ይላል? The gospels are to be read on the Sabbath በሳተርዴይ በሳተርዴይ ነው ወንጌል ህዝቡ ተሰብስቦ መስማት ያለበት። በምንድን ነው? በሳተርዴይ በቅዳሜ ነው። with other scriptures ከሌሎች እንትኖች ጋር መነበብ አለበት። ደግሞ ምናሉ በሳባስ በሳተርዴይ በቅዳሜ አንድ ሰው ተንበርክኮ መጸለይ የለበትም። ተንበርክኮ እንዳይጸልይ እንዳይጾም መጾም ክልክል ነው። በምን? በሳባስ በሳተርዴይ በቅዳሜ በሰንበት። ይሄ ነው እንግዲህ የሲኖዶሱ ምንን ነው ማድረግ ያለበት? ወንጌል የዛን ቀን ነው መነበብ። እሺ ጥሩ ነው፣ ምክንያቱም ሁሉ ሰው አያነብም። ስለዚህ ተሰብስቦ ቅዳሜ ወንጌልን ይሰማ ነበር። ሌሎችንም የመጽሐፍ ቅዱስ ክፍሎች ይነበብላቸው ነበር። ጥሩ ግን ደግሞ አትጹም። ቅዳሜ ብትጾም ምንድን ነው ችግሩ? አትጹም ምንድን ነው? በቅዳሜ ተንበርክካ አትጸልይ ለምን እንዴ? ቅዳሜ እኮ እግዚአብሔር እኔ ሳቄ። አሁንማ ግሪክ እያጠናው ጉዱ እየመጣልኝ ነው።
ቅኖና ስንት ላይ ነው? በጣም የሚያስቀኝን ቅኖና ደግሞ ላነብላችሁ ነው። ቅኖና 20 ስንት ነው? 25 ነው። የትኛው ቅኖና እንደሆነ ብዙዎችን ወደፊት ቅኖናዎችን በማምጣት አካፍላችኋለሁ። እናያለን። አንድ ክርስቲያን ይላል፣ አንድ ክርስቲያን 25 መሰለኝ። አንድ ክርስቲያን ሰዎችን በሰንበት ኖ አይደለም። አንድ ክርስቲያን የት ላይ እንደሆነ ነው ብቻ ፈልጌ እንትን እላችኋለሁ። ምንድን ነው የሚለው? አንድ ክርስቲያን በሰንበት ቀን እንደ አይሁዶች ሲያርፍ ወይም ደግሞ ሰንበትን ሲያከብር ቢገኝ በክርስቶስ ፊት የተረገመ ነው። በኢየሱስ ፊት ምንድን ነው አለ? የተረገመ ነው። የእንትን ነው። ለምንድን ነው? ሕግን በሕግ አይደለንም እንዴ? እስቲ መጽሐፍ ቅዱስ ላይ ሰንበት ተሽሯል ሚል ሰንበት ተሽሯል ሚል መጽሐፍ ቅዱስ ላይ አዲስ ኪዳን ላይ ሰንበት ተሽሯል የሚል ማለት ሳተርዴይ ማለት ነው። እሁድም ሰንበት ነው። ሰንበት አዎ እናከብራለን። ኦኬ፣ እሁድ ጥሩ ነው። ኦኬ፣ እስማማለሁ። ቅዳሜ ግን ሰንበት አይደለም የሚል የት ላይ ነው ያለ? የለም። ደግሞ ጌታ ኢየሱስ ክርስቶስ ሕግን ሊሽር አልመጣሁም ሰንበትን ጨምሮ። ሕግን ከአንዷንን ትንሿን እንኳን ሌላ የማይጠብቅና የማያስተምር እሱ በመንግሥተ ሰማያት ትንሽ ይባላል። ሕግን ትንሿን የሚያስተምርና የሚኖርበት እሱ ምን ይባላል? ታላቅ ይባላል። ስለዚህ ሕግን እንኖርበታለን። ሕግ ውበታችን ነው። ሕግ የእግራችን ብርሃን ነው። ሕግ ወደ ክርስቶስ የሚያመጣን ነው። ክርስቶስን እንኳን ልንወደው የምንችለው ከሕግ ጋር አነጻጽረን ሕግ ማድረግ ማንችለውን መስራት ማንችለውን ሕግ የሚያሳየን ጉዳችን ገመናችን ኢየሱስ በብርሃኑ ስለጠረገልን ስለወሰደልን በዚህ ደስ እንሰኛለን። ሕግ አልባ ግን አይደለንም። ዛሬም የእግዚአብሔር ሕግ ለዘላለም አይሻርም። ያ የስርዓቱ ሕግ ነው። አዎ፣ ምክንያቱም ስርዓቱ ሕግ ለዘላለም ሳይሆን ለዘላለም የሚሆነው ኢየሱስ ያን ፈጽሞታል። ኢየሱስ ለእኛ ሲል ያን ስላረገ የመታጠብ ስርዓት፣ የእንትን ስርዓት፣ የዚህ ስርዓት ምናምን የሞተ ሰው የመንካት እንደዚህ የሚለው ያ አይደለም። የመስዋዕት ስርዓት አይደለም። ያንን ነው ሕግ የሚለው። ያም ሕግ ነው። ሁለት ሕግ አለን። ሰርሞኒያል ሎ ሰርሞኒ ያለው ስርዓት ያለው እና የሕግ ሞራል ሎው። የሞራል ሎ ምለን በሞራል ሞራላችን የሚለው አትግደል፣ አትስረቅ፣ አታመንዝር ምናምን የሚለው ሁሉ አሁንም ያው ነው። ይሄ ቃል እስከ ለዘላለም አይሻርም። ሕገወጥ አይደለንም እኛ። ሕግ አለ፣ የእግዚአብሔር ሕግ። እግዚአብሔር ሕግ ደግሞ ውበታችን ነው። የእግዚአብሔር ሕግ ደግሞ መኖሪያችን ነው። ስለዚህ መጽሐፉ ማይለውን አንበል። ወንድማችን የሚለውን ልበልና ልጨርሱ። ምንድን ነው እሱ የሚለው? ምንድን ነው የሚለው? ኦኬ። ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና። መጋረጃ ነው ሰዎችን ክርስቶስን እንዳያዩ የሚያረጋቸው መጋረጃ ነው እንጂ ሕጉ አይደለም። ኃጢአታቸው መጋረጃ ኢሳይያስ 25 ላይ የተጻፈው ሕዝቡ ሁሉ መጋረጃን ምን አላለሁ አለ? በዚህ ታላቅ ተራራ ላይ የሰባ ግብዣ አረጋለሁ አለ እግዚአብሔር። ያማረ ደስ የሚሰኝ
ያን በዚህም ተራራ ላይ ያለውን በሰዎች ላይ ያለውን መጋረጃ አነሳለሁ አለ። መጋረጃ ኃጢአት ነው። መጋረጃ አመፃ ነው። የልብ ጥቁረትና ክፋት ነው እንጂ የእግዚአብሔር ሕግ አይደለም። ስለዚህ ወገኖች አስተዋዮች ሁኑ። በእግዚአብሔር ቃል ላይ አንስታችሁ ክፉ ነገር አትናገሩ። እግዚአብሔር ይፈርድብናል። ስለሚፈርድብን እንጠንቀቅ። ምንናገረውን እንወቅ። መጽሐፍ ቅዱስን አጥኑ፣ ፈልጉ፣ ፈትሹ። ጥያቄ ካላችሁ ጠይቁ። ፕሊስ አስክ ጠይቁኝ፣ እባካችሁ ጠይቁኝ፣ እባካችሁ ጠይቁ። ወንድሞችም አሉ፣ ጠይቁ። ክብር ለእግዚአብሔር ለአምላካችን ይሁን። በሌላ ፕሮግራም እስክንገናኝ ድረስ የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ከእናንተ ጋር ይሁን።